ቆይ ለሊ አትጂ አውሪ ቆይ ምን እንዳጠፋው እንኳን ሳለው ከቤት አበረርሽ ቆይ ምንድነው ችግርሽ ምንድነው ያደረኩሽ ይቅርታ ቤኪ ግን እኔንም ልትረዳኝ ሞክር እባክህ ለሊ ልረዳሽ እየሞከርኩ ነበር ቆይ ለምንድነው የምትሸሽው ለምንድነው እውነቱን ማትጋፈጪው ምንድነው የምጋፈጠው ቤኪ እሷን ተዋት ሁሌ ማለቃቀስ ልምዷ ነው ቤኪ ለማሳዘን ብለሽ የማይሆን ነገር አታውሪሽ ኤላም ትቶሽ ሄደው እንዲስታለቃቅሽ ነው ሊዱ አፍሽን ዝጊሽ ሲጀመር ኤላን እኔም አንቺ በደንብ አድርገን እናውቀዋለን ኤላን አንቺ ምን አይነት ሰው እንደሆነ በደንብ አድርገሽ ታውቂያለሽ ስለዚህ አፍሽን ዝጊ እኔም በጥፊ ለሊ ሰሚኛለሽ እኔም ሳልደግምሽ ከዚህ ቦታ ሂጂ እኔ ምን አደረኩኝ ቤኪ በቃ ሂጂ ለሊ እኔ ምን ልታረግ እንደመጣሽ ራሱ አላውቅም ለሷ ማስረዳት አይጠበቅብህም አያገባትም እሷ አንቺ እስካሁን አለሽ እንዴ ሂጂ ከዚህ ዳይመንድ እሺ አጅሪት ደሞ እዚህ ምን አባሽ ታረጋለሽ እማዬ ነኝ ብለኝ እኮ ነው ኧረ እባክሽ እማዬ ነይ ብላኝ አልሽ እንደው በጣም እኮ ነው የምታስቂኝ እኮ አንቺ ኮሜዲያን አዎ ዳይመንድ ካላመንከኝ ግባና ጠይቃችሁ አትልፊ አላምንሽ አሁን ከዚህ አካባቢ ጥፊ ሻምሰክን ወዴት ነው ሩጫው ሆስፒታል አይደለ እሺ ሆስፒታል አዎ እናቴ ጋር እኔ ምልሽ ቆይ ግን ያንቺ እናት ምን ቢታመሙ ነው እስካሁን ወደ ቤት ያልገቡት ሆስፒታል ውስጥ የተኙት ይውልሽ እኔ ለመሰከስ እኔ ለመዋሸት ስትሞክሪ ሳይሽ እንዴት እንደምታስጠይኝ ባይሽ አረ ዳይመንድ እኔ ብልጥ ለመሆን አልሞከርኩም ጭራሽ ተሳስተሃል አልተሳሳትም ትሰሚኛለሽ ከዚህ በኋላ ቤዛ ይሄንን አድርጋ ነበር ቤዛ ነው ይሄንን ያደረገችው ጂኒ ጃንካ ቁልቋል ምናምን ነገር ብሰማ ማለት ነው ጉልበትሽን ሰብርልሽ ተራማጅ የነበርሽው ተሳቢን ተሳነው ማለትሽ አዎ ዳይመንድ በድጋሚ አታየኝም ትንሽ ቢዝነሳችሁን አጨናንፍባችሁ አይደል ለዛ ነው እንደዚህ ጠላኸኝ ኧረ እባክሽ እንደው ለእናታ ምንድነው እሱ ለብቻችሁን ጨርሳችሁት እኮ ምንድነው የምታወሩት ቆይ ሻኪራይ እኔ አስረዳሻለሁ ግን አብረሽኝ ስለምትመጪ የሌለን የተመጪ ደስ ብሎኛል አሹ ሩታ ምን እያደረጋችሁ ነው ሰላም ነው የፍቅርና አንተ ደግሞ እዚህ ምን እያደረክ ነው ማሚ ዳይመንድ እኮ አብሮን ይሄዳል እንዴ እሱ ደግሞ እዛ ምን ይሰራል ደግሞ ሳንቺን ማን ነው ሀጅ ያደረገሽና እንደሚሄድ ሰው ነሽ የምታወሪው ማሚ ደግሞ ነገርሽ ይል ምንም ማስተባበል አልፈልግም ከእናትሽ ጋር ገና አላወራው አያስቡ የፍቅርናት እኔ አካባቢውን በደንብ ስለማውቀው ሁሉን ነገር ጠንቅቄ ያሳያቸዋለሁ እኔ አግዛቸዋለሁ እሰይ ታዲያ ጓደኛ ለዚህ ቀን ካልሆነ ለመቼ ይሆናል በልዴ ባንዳንዶቹት ምንም ኪንጎ እያበሳጫኝ እሺ ልንገርሽ ምንም ያደረግነው ነገር የለም አረባክ ማን ነው ታዲያ እንዳገኛችሁ ስትደባቅበቁ ምትሉት በቃ ተኝ ማንንም አረባክ ጭራሽ ጥለኝ ሄድክ አንተ ጠብቀኝ ይቅርታ ቆይ ለምንድን ነው ጣልሽ ይሄን ያላሰልችሻለሁ ማለት አይ እንደዛ እኮ አይደለም ታዲያ እንዴት ነው እስቲ ንገሪኛ በቃ አንተ የቀልብ ለምትናገራቸው ነገሮች የምር እየመሰሉ የኔና አንተን ጓደኝነት እንዳላጠው ፈርቼ ቆይ እስከመቼ እሱ እዛ የራሱን ህይወት እያጧጧፋ አንቺ በሱ ምክንያት የራስሽን ህይወት ለምን ታበላሻለሽ አውቃለሁ እኮ ትክክል አይደለም ግን ደግሞ አንዳንድ ነገሮች እኔን በጣም ያስፈሩኛል አይደለም እንደዛ ማለት እንደዛ ማሰብ ራሱ በጣም ነው የሚከብደኝ ገባኝ ግን በሰዓቱ አስደንግጠሽኛል እሺ ይቅርታ አንቺ ከተረጋጋሽ ሌላው ትርፍ ነው አታስቢ ለሊ እሺ አመሰግናለሁ ግን በራሴ በጣም አፍሬያለሁ ሁሉም ነገር እንዳልተፈጠረ ረስቼዋለሁ በሰዓቱ ደንግጬ ስለነበር ነው ምንም ያላልኩሽ ሌላ አላማ ካለ እኔን ከቤት ይወጣልኝ ወይ ለሊ ተው ቤኪ ያልኩትን ነገር እያስታወስክ አታሳፍረኝ ከቻልክ እርሶ በቃ አታስቢ ሁሉንም ነገር ረስቼዋለሁ አሁን ልሂድ በቃ ወዴት ማዘሯ ገቢ ሄዳለብኝ እሺ ግን ትንሽ አትቆይ አይ ልሂድ ለሊ ቻው በቃ ቆይ ምንድነው ያደረኩት በቃ እንደዚህ ነው ቻው የሚለው የሚሆነው በምክንያት ነው አልገባኝም እኔና አንቺ ተገናኘነው ታስፈራው ሩታ ቅምጥል እንደምትበሳጭ አይደለችም በጣም ጥሩ ልጅ ናት ካልሽ ይሁንልሽ ነው ወደ ቤታችን ቤኪ ሃይ እንዴት ነሽ አለው ልክ ያቺ ለሊ መታ ድንገት በማላችን ገባቻ እሷ እኮ በፊትም እንደዚህ ናት እንዴት እባክሽ ያው በፊት ኤላ ያለም እንደዚህ ነበረሽ ለፈልጌ ነው ኧረ እባክሽ አዎ እኔና ኤላ አንድ ላይ ስንሆን ምንም ደስተኛ አትሆንም ነበር ኧረ አንቺም ከኤላ ጋር ጉዳይ ነበርሽ ኧረ እኔ አልነበረኝም ለሊ ግን ልቧ እስኪጠፋ ነበር የምትወደው ብታይ እሰይ ደግ አደረገች እንኳን አፈቀረችው
ፍቅር ምን ያሳፍራል ብለሽ ያፈቀረውን ሰው መልሶ አለማፍቀር ነው እንጂ ማፍቀር በጣም ጥሩ ነገር ነው። ኦኬ ስለዚህ እኔንም ትወደኛለህ ማለት ነው። አልገባኝም። ካንቺ ጋር ደግሞ ምን ያገናኘዋል? ምንም ተው በቃ እንርሳው ና እንሂድ። ወዴት እየሄድክ ነበር? ቆይ ለምን አብረን ፈታ አንልም? ምን ችግር አለው? አይ ሊዱ ፈታ ማለት እኮ ላንቺ አይነቱ ሲንግል ነው፣ ለኛ ባለትዳሮች አይሆንም። ኧረ እባክህ ይሄንንም ቀልድ አልተውክም እንዴ? ለምንድን ነው የምተወው? ለምን ይሄን ቀልድ አትተውም? ውሸት እንደሆነ እኮ አውቃለሁ። ወይስ ዳይመንድ እንዳለው ስላልፈለከኝ ነው? እንደፈለግሽ ማሰብ ትችያለሽ ሊዱ። ግን አንተና ኤላ በጣም የተለያያችሁ ናችሁ። የማይመሳሰል ሰው ለማመሳሰል አትሞክሪ ሊዱ። ግን ተቀይሜሃለሽ። ደሞ ለምን ለሊፊት ሲው ለምንድን ነው እንደዛ አመናጭቀኝ እንዲሄድ ያደረከኝ? ማይሆን ነገር እየቀባጣች ስለነበር በኋላ እንዳይጸጽትሽ ነው ሊዱ። ይሄ ደግሞ በማስመልከት ነው። ምኑ ያቀፍሽ ነው? ወይ ቤኪ ደግሞ ለዚህም ቃል መጠይቅ ጀምር ባልሆነ ምንድነው? ወጣት አይደል እንዴ? ለምን ቀለል አታረገው? አይ ሊዱ ለካ እንዳንቺ አይነት ምብድ አለ። ተመችቻለሁ ማለት ነው። ወይኔ ታድዬ ተረጋጊ እንጂ ሊዱ። እብደነሽ እንጂ ምን ተመችሽኝ አልኩሽ። እሱማ ያው ነው ባቡሬ፣ ምንም ልዩነት የለውም ብዬ ነው። ባይ አንቺ በዚህ ከቀጠልሽ ሌላ ነገር ትጀምራለሽ። አረ ምንም ማለት ፈሪት። ቆይ ለምንድን ነው ኪንጎን ያልሆነ ነገር ውስጥ የምከተው? ምን ውስጥ ከተስኩት? ስዘርፍ ለምንድን ነው ኪንጎን ጣልቃ የምታስገባው? ሁለተኛው ማለት ነው ባሬ ሌባ እንዳታረገው። እሺ ጣልቃ እንዳታስገባው በቃ። አረ እባክሽ ቀልደኛ። እኔ ነኝ እንዴ እሱ ሌባ ያደረኩት? ወዶ ፈቅዶ መሰለኝ ሌባ ይሁን። አረ እባክህ ዳይመንድ ደጋግሜ ነው የነገርኩህ። በቃ ባሌን እንደዛ አይነት ነገር ውስጥ አትከተው። አረ ተፋቺ ምን እሺ ነው እንዲቀበጥል እንዴ? ዳይመንድ እባክህ አታስመስል። ለተሰማኛለህ የሰውን አቀና ገንዘብ እየዘረፍ አጉል አክታ አታደርግብኝ። እሺ ደግሞ የሰውን ስልክ እየሰረቁ አዳይና ሮማንን ማትረፍ ለነሱ መከላከል ምንም ትርጉም የለውም። አረ ወረድሽብኝ ቀመጥል ተፋቺን በቃ ደግሜ አልነግርም። ሁለተኛ ባሌ ማለት ነው ሌብነት ውስጥ እንዳታስገባው። እሺ ወደዚህ ወዶ ካልገባ ማን ያስገባዋል? በል እኔ ጌታ ሮማኔንም እዚህ ጉዳይ ልከተብኝ ነው። ሮማኔ ተጣሩ ነግቤ ነው። አንቺ ቆይ ሻኪራን ይጥለሻል። ቤኪ በኑሮዬም በህይወቴም ላይ በሁሉም ነገር ላይ ሁሌም ይኖራል። ባይሆን አንቺ ተረጋጊ። ኤላንም እኮ እንደዚህ ብለሽ ነበር። አዎ ብየዋለሁ። ለማንኛውም ሊዱ ብትረጋጊ ይሻላል። ቤኪ እንዳንቺ አይነት ሴት የሚወድ አይነት ሰው አይደለም። እሺ ስለዚህ ተረጋጊ። እሱን አብረን የምናየው ይሆናል። ምን ያስቅሻል? አንቺ ደግሞ ብቻ ቤኪን አፈቀርኩት ልቲ ባልሆነ እኔ ያምሻል እንዴ? ዝም ብለሽ እንዳመጣልሽ አታውሪ። ለማንኛውም ወደ ቤት ነሽ አንቺ። እንዴ የጠፋ ሰው ምን እሺ ነው መጣው ብለህ በዛው እኮ ቀረ። ዳይመንድ አንዳንድ እቃዎችን እኮ ልትዛ ብዬ ነው። አይ አሪፍ በቃ እሺ አሁን አፍጥሩ ሳይመሽብን ወጣ። እሺ ሩታስ? አዎ እኔም ልል ነበር ልጅ አደራችሁ ሩታዬ እንደዚህ ጓግታ ጥላችኋት እንዳትሄዱ ደውሉላት። በቃ እሺ ቶሎ እንድትወጣ አመሰግናለሁ። ሰላም ቻው። አለሁልሽ አይደል? እዚህ ምን ትሰራለሽ? እኔማ ዴቪድ ላገኘው እየሄድኩኝ ነበር። ከዛ ኪንጎን አግኝቼው ሰላም ብዬ ስሄድ ቅምጥል መታ ሌላ ነገር መስሏት ተጣሉ። በእኔ ምክንያት ነው ብዬ ያስብኩ ነበር። በእኔ ጥፋት ደግሞ አይሆንም። አይ አይደል? የቅምጥልን ባህሪ እያወቅሽ ኪንጎን ከማንም ሴት እንዳይባታ አትፈልግም። በቃ አንቺ አትጨነቂ። የሚያስጨንቅ ነገር እኮ አይደለም። እንዴት ነው የማልጨነቀው? እሱ እኮ ምንም ነገር አስቦ አይደለም። እሺ በቃ እንደዛ ከሆነ እኔ ራሴ አወራታለሁ። እሺ ዴቪድ? አይ ገና ሊሄዱ ነው። እዚህ እንጠብቃቸውና አንድ ላይ ተሰናብተናቸው እንሄዳለን። ይሄን ቆየው ብሻል ዳይመንድ ዳይመንድ አደራ ሩታዬ፣ ኋላች ልጅ እዛ አንዱ ቢል ጠልፋት እኔ ራሴ ጠልፌ ነው ማሰቃይ። ቻው ሩታዬ። ለመጣ ቆይ ልቤን ስለምታውቂ ነው እንደዚህ የምትሆኝ? ትሰማኛለህ? ስታደርግ የነበረው ነገር በሙሉ አይቻለሁ። እሺ ኧረ እባክሽ እስቲ ንገሪኝ፣ ምን አየሽ? አይቻለሁ፣ በደንብ አይቻለሁ። እሺ ቆይ ለምን በዚህ ልክ ፈጣጣ ትሆናለህ? እጇን ይዘህ ስትላት አላየሁም? ቅምጥል ተረጋጊ። አልረጋጋም። ውጣ ከቤቴ። ሰምኛለሽ ቅምጥል
አደይ ክፍል 148 ተለቋል ውዶችዬ። እንግዲህ ዴቭና ሩታ እንዲሁም ደግሞ ዳያመንድ ሆነው ወደ ገጠር ሄደዋል ማለት ነው። የአደይ ቤተሰቦች ጋር ሄደዋል ማለት ነው ውዶችዬ። እንግዲህ ሊሊና ባቡሬ እንደተጣሉ ናቸው። ያው ባቡሬ ትንሽ ሊቀጣ ስለፈለገ ዝም ብሏታል ማለት ነው። ሊሊ ግን እየተጨነቀች ነው ውዶችዬ። እንግዲህ ፍቅር በዴቭና በአደይ ግንኙነት ደስተኛ ስላልሆነች በጣም ተናዳለች። ሰላም ሰላም፣ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምሕረት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ያጠቆራችሁ ቢሆን ይመረጣል። እንግዲህ ባለፈው ክፍል እንዳያችሁት ሊሊና ባቡሬ ተጣልተው ነበረ። ከተጣሉም በኋላ አደይ ሂዳ ያው እንግዲህ ይቅርታ እንድትጠይቀውና እሱም ወደ ቤት እንዲመለስ አድርጋለች። ነገር ግን እሱ ወደ ቤት ሊመለስ አልቻለም። ምክንያቱም ውጣልኝ ስላለችው ተናዷ በጣም እሷንም ደግሞ መቅጣት አለብኝ እያለ ይገኛል እንግዲህ እና እሱም የሄዶ መናፈሻ ቁጭ ብሎ ነበር። መናፈሻ ቁጭ ብሎ ግን አጋጣሚ የዴቭ እህት ወይም ደግሞ ሊዱ መታ እሱ እንደምትወደው ታውቃላችሁ እና አብራ ቁጭ ብላ ትስመዋለች ምናምን ታቅፈዋለች እና እንደዛ እያረገችበት በምታረግበት ወቅት ሳለ እንግዲህ ሊሊ የሄዳ አይታ ሊዱን አንቃት ጉሮሯን እንግዲህ ተደባድበዋል ከሊሊ ጋር። ከዚያም እንግዲህ ባቡሬ ያገልግሏቸዋል። ከገለገለም በኋላ እንግዲህ ሊዱን ሄጂ ከፊት ጥፊ ቢሏትም እሺ ብላ ልትጠፋ አልቻለችም፣ ልትሄድ አልቻለችም። ያው እንግዲህ ከሊዱ ጋር ብዙ ተመላልሰዋል። እንዲሁም እንግዲህ ሊሊዬና ባቡሬ ቁጭ ብለው አውርተዋል። ያው እንግዲህ እሷም ይቅርታ ጠይቀዋለች። ነገር ግን ይቅርታውን ተቀብሎ እንደ በፊቱ ያው ትንሽ ሊቀጣ ስለፈለገ ዝም ብሏት ስለሄደ እሷም ደግሞ ሌላ ነገር ተሰምቷታል። ምክንያቱም በፊት እኮ ስሞኝ ምን ብሎኝ ይሄድ ነበር፣ አሁን ደግሞ ለምን እንደዚህ አድርግም በማለት እንግዲህ የድሮ ስውስታውን ቢያስታወሰች አስታውሳለች ማለት ነው። ከዛ እሱም ደግሞ ያው እንግዲህ አደይና አግኝቷት አጋጣሚ መንገድ ላይ ሊዱን አግኝቷት ሊዱ ስማው ምን ብለው እኔ ባለትዳር ነኝ አትሳሚኝ አትድረሽብኝ በማለት እንግዲህ እሷን ነጥቆ ሲሄድ አደይን መንገድ ላይ አግኝቷታል። አደይ ደግሞ እንደዛ ስታረገው ሊዱ ስላየች ለምን እንደዚህ ማድረጉ አስፈለገ? ከሊዱ ጋር ምንድነው የጀመርከው? ሲቀጥል ደግሞ ሊሊየን ስለምነው ምናምን ነገር ለምን አላወራት ምናምን ስትለው እሱ ደግሞ ሊሊየን ያው ሊቀጣት እንደፈለገ ነገር ግን ደግሞ እንደሚወዳት ነግሯታል እና ደግሞ አደይ ሄዳ ማረጋጋት እንዳለባት ነግሯታል ማለት ነው። ምክንያቱም ባቡሬ ማለት አስተዋይ ሰው ነው፣ አስተዋይ ልጅ ነው። ሊሊየንም በጣም ይወዳታል። እንዲሁም ሊሊየ ደግሞ ከባቡሬ ፍቅር ያዛት ትመስላለች፣ እሱም ደግሞ ከሷ ፍቅር የያዘው ይመስላል። ምክንያቱም ያው አለመግባባትና አለመረዳዳት ነው እንጂ ማለት ነው። ውዶችዬ እንግዲህ ዳያመንድ ከሩታ ፍቅር ያዘው ይመስላል። ምክንያቱም አብራ እንድትሄድ የገፋፋት እሱ ስለሆነ ማለት ነው። ውዶችዬ እንግዲህ ዴቭ በጣም ደስ ብሎታል። ደስተኛ ሆኖ ለባብሶም ብሎ ያው እንግዲህ ሻንጣውን ቦርሳውን ይዞ ወደ አማቶች ቤት እያመራ ይገኛል ማለት ነው ከዳያመንድና ከሩታ ጋር። ዳያመንድም እንደምታዩት ነው ማለት ነው። እንግዲህ ቅምጥል ዳያመንድን ባሌ ሌባ አድርገው እያለች እንግዲህ መታ ገጥመዋለች። ምክንያቱም የሆነ ስልክ ሰርቀው ስለነበር ኪንጎንና እሷን እያሯሯጣቸው ስለነበሩ ሌቦች እንግዲህ ተናዳ ሄዳ ለምን አንተስ ከሌባ ጋር ትውላለህ በማለት እንግዲህ ባሏንም ተቆጥተዋለች። እሱንም ዳያመንድንም ሄዳ ካለበት እንግዲህ ብዙ ነገር ተናግረው ተመልሳለች ማለት ነው። ከተመለሰች በኋላም ተናዳ ወደ ቤት ስትሄድ አጋጣሚ መንገድ ላይ ኪንጎ ደግሞ አደይን እንዴት ነሽ ሰላም ነሽ ወይ ብሎ እጇን ሲጎትት አይታ በጣም ተናዳ ገፍትረው ሄዳለች ማለት ነው ወደ ቤት። እሱም እንግዲህ እየሮጠ ሄዶ ለማረጋጋት ሲሞክር አትንካኝ እድል ለምን እስከ ቤት መጣ በማለት እንግዲህ ልቀቀኝ ብላ ወደ ኋላ ስትነጥቅ እንግዲህ ግምኛ ወድቃለች ቅምጥል። ቀጣይ ክፍል እንግዲህ ቅምጥል ምን ይደርስባት፣ ምን ደርሶባት ይሆን፣ እንዴት ሳሟት ይሆን፣ ስለወደቀች ተጎድታን ይሆን የሚለው ይቀርባል ውዶችዬ። እንግዲህ ውዶችዬ ሩታ ማለቴ ፍቅር አብሬ ሊሄድ ብላ ነበር ከዴቭ ጋርም እንዲሁም ደግሞ ለእናቷ ነግራት ነበረ። ነገር ግን መሄድ አትችይም ተብላለች። ምክንያቱም
ፍቅር ያው ለአዳይና ለዴብ እንትን ማለት ለአዳይና ለዴብ ፍቅር በመካከላቸው ማንም እንትን እንዲላልፍ አትፈልግም። ምክንያቱም እሷ ዴብን ስለምትወደው እነሱ ተለያይተው እሷ ከዴብ ጋር መሆን የምትፈልግና ዴብ ደግሞ ያን ነገር አይፈልገው። የሚወድ የሚያፈቅርም አዳይን ነው። ስለዚህ ከዛ አንጻር አትሄጂም ተብላለች ማለት ነው። እናቴቱም ግራ ገብቷታል። እንዴት ይህ ሊሆን ቻለ? እንዴት በመካከላቸው ትገባ ቻለች? በማለት እንግዲህ ጥያቄ ፈጥሮባታል ማለት ነው። ወደና የተከበራችሁ ቻናሌ ቤተሰቦች እንግዲህ የዛሬ ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስክንገናኝ በደህና ሰንብቱ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ፣ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ምንም እየታየልኝ አይደለም። ምን ሰዓት መልክ እንዳለብኝ ራሱ አይዶኑ አላውቅም። ያው ሁሌም የተለያየ ሰዓት ስለምለቀው ነው መሰል ምንም ልዩ የለውም።